ጤና ይስጥልኝ ቻናል የተከታታዮች ጎፈር ሚዲያ ነው። ዛሬም እንደተለመደው በአዲስ ቪዲዮ መተናል። ሰሞኑን በተለያዩ ማህበራዊ ሚዲያ ሲዘዋወሩ ካዩአቸው ቪዲዮዎች መካከል በአሜሪካ የተከሰተ አንድ እውነተኛ ታሪክ ላጋራችሁ። አንድ አርቲፊሻል መቀመጫ ያደረገች ሴት መንገድ ላይ በፖሊስ ቁጥጥር ስር ውላ ከፍተኛ የሆነ ፍተሻ ሲደረግባት የሚያሳይ ቪዲዮ ነው። ፖሊሱ በቁጥጥር ስር ውሎ የአርቲፊሻል መቀመጫዋን በመቁረጫ እየቆረጠ አንድ ባንድ ሲያደርግ የነበረውን ፍተሻና ጥንቃቄ የሚያሳይ ቪዲዮ መለቀቁን ተከትሎ የብዙዎችን ግርምት ጭሯል። እስኪ ቪዲዮ ድረስ ሄዶ የወረቀት ጥምጣሞችን ብቻ ነው ያገኘው። እሷ ግን ምን አስባ ነው ከወረቀት የተሰራ አርቲፊሻል መቀመጫ ያረገችው? እስኪ ለማንኛውም እኛ ገረስ ያለው አርቲፊሻል መቀመጫ ከወረቀት የተሰራ ነው ወይ? ለማንኛውም ያላችሁን ሀሳብ አስተያየት ኮሜንት ላይ ስጡ። ወደ ቀጣይ ቪዲዮ ስንሄድ በተለያዩ ማህበራዊ ሚዲያ ስለ ወሲብ በማውራት የምትታወቀው እዚህ ጋር የምትመለከቷት ሴቶች ፓንት ማድረግ የለባቸውም የሚል ሀሳብ ይዛ መጥታለች። ኮሜንት ላይ እንዳነበብኩት ከሆነ አዋራ ልታስመታው ነው ወይ የሚል ኮሜንት አንብቤያለሁ። ለማንኛውም እስኪ ለምንድን ነው የማይደረግበት ምክንያት የሚለውን ተከታትለን እንመለስ። ሀበሻ እንደ ኢትዮጵያዊ ቡታንታን የመቀየር ባህል ዝቅተኛ ነው እና ወንዶችም ይሁን ሴቶች ጋር ብቻ እንደዛ ሲባል እሰማለሁኝ እና በየስንት ጊዜው ነው መቀየር ያለበት? አሁን አንዳንድ ሰው በቀን 2-3 ይቀይራለሁ የሚል ሰው ሰምቻለሁ። አንዳንዱ ደግሞ ወርም ያደርጋል። ለሴት ልጅ ኤቭሪዴይ ቢሆን ኤቭሪዴይ መሆን አለበት። ቢቻል ደግሞ ባይ ዘ ዌይ ሴት ልጅ አዝማች አስ ፖሲብል ፓንት ባታረግ ላይ ከውጪ ከስራ ውጪ ቤቷ ከሆነች ውያው ምክንያቱም እዛ አካባቢ ሙቀትና ላብ በተፈጠረ ቁጥር የፈንገስ ኢንፌክሽን ይሄ የመታፈን አይነት ነገር ሲመጣ መጥፎ ባክቴሪያዎች እንዲያድጉና እዛ ጋር ሄልዟን ያሳጣታል። ብቻ ኮምፎርታብል የሆነ ኤሪያ ውስጥ እስከሆነች ድረስ ፓንት ባታረግ ይመረጣል። ፓንትም ካረገች ሪከመንድ የምናደርገው አይነት አለ። ኦኬ ሶ ያዝ የማያደርግ ፕላስቲክ ኮተን መሆን አለበት። ኮተን እና የሚያናፍስ መሆን አለበት። ምክንያቱም ይሄ አንዳንድ ሴንቴቲክ ነገሮች እንደዚህ ልጥፍ አድርገው የሚይዙ እንትኖች ሙቀት ካለ ፈንጋል ኢንፌክሽን ማለት ነው። የማህፀን ውስጥ ብቻ ሳይሆን እዛ ኤሪያ ላይ ወንድም ሊያጋጥም የሚችል ነገር ነው ፈንጋል ኢንፌክሽን። ወንድ ልጅ አሁን ሃይጂን እንትን ካላለ ቶሎ ፓንት ረጅም ሙቀት ሰዓት ላይ የሚቀመጥ ከሆነ እያላበው እንትን የሚል ከሆነ ለፈንገስ እድገት ያጋልጠዋል። ስፔሻሊ ስኳር ታካሚ ከሆነ ሶ ሃይጂን እና እንትን ማለት ያስፈልጋል። ፓንት የሴት ኤቭሪዴይ የሚቀየር ጥሩ ነው። ወንዶች ማክሲመም 2 ዴይስ ማክሲመም እኔ እንጃ በየቀኑ ይቀየር። ፕላስ ደግሞ ማዘውተር አለባችሁ ብዬ ወንዶች ቢያውቁ ደስ የሚለኝ ነገር ከሽንት በኋላ like it's not even a thing እንትን ተደርጎ አይታሰብም። ኖርማል ተደርጎ አይታሰብም። ቢታሰብ ግን ጥሩ ነው። ኦኬ ምክንያቱም አሁን ልክ በሽንት ሰዓት ምናምን እንትን ተብሎ አትሊስት ዋይፕስ ምናምን ፊት ለፊት ውስጥ ተቀምጦ እንትን ቢባል ጥሩ ነው። ምክንያቱም ጀስት እዛ አካባቢ የሆነ ሙቀትና እንትን ሲገጣጠም ልክ ግንኙነት ሲደረግ አንዴት አጥቤ ልምጣ የማለት ፕሮባቢሊቲው ዝቅተኛ ነው። የእሷን ሄልዝ ለመጠበቅ ወንድ ልጅ የራሱንም እሱ ላይ ምንም አይነት ምልክት እንኳን ባይኖረው ስፔሻሊ ያልተገረዙ ወንዶች ደግሞ ይብሳል። በደንብ ቪዲዮ እንዳያችሁት ምንም የተጋነነ ትርጓሜ የለውም። ሴት ልጅ ፓንት ማድረግ የለባትም ስትል እንዳጠቃላይ ማድረግ የለባትም የሚል ሀሳብ አይደለም ያራመደችው። ነገር ግን ምቹ ሁኔታ ላይ ስትሆን ቤት ውስጥ በምትውልበት ጊዜ ምናምን ፓንት ባይደረግ ይመረጣል የሚል ሀሳብ ነው የተሰነዘረው። በኢትዮጵያ ባህል ቡታንታ የመቀየር ልምድ የለም የተባለው ደግሞ እሱ እንዳለ ሆኖ ደግሞ በቀን 2-3 ይቀይራለሁ የሚል ሰውም አለ የተባለው ትንሽ የተጋነነ ይመስለኛል። በቀን 2-3 ልምድ ነው የሚቀየረው። በቀን 2-3 የተለየ ችግር ከሌለ በስተቀር ለማለት ነው። ለማንኛውም ሀሳቡ አይከፋም። እናንተስ የትኛው ይወክላችኋል? በቀን 2-3 የሚቀየረው ነው ወይስ በሳምንት 2? ሴቶች ውስጥ ምን ሀሳብ አላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ስጡ። ሴክስ ሰው ወደ ቀጣይ ቪዲዮ ስንሄድ እንግዲህ እዚህ ጋር በተለያዩ ማህበራዊ ሚዲያ ላይ ወጣ ያለ ሀሳብ በማራመድ የምትታወቋ ሰላም ድጋሚ ዛሬም የወሲብ ሀሳብ ይዛ መጣለች። ያው ወሲብ ከመጀመራችሁ በፊት ጸሎት አድርጉ እያለች ነው። ጸሎት አድርጋችሁ ጀምሮ ክብር ይፈልጋል ነው እያለች ያለችው። ተነስተን ነው የምናከብረው ወይስ እንዴት ነው?
እስኪ ለማንኛውም እንዴት ነው ጸሎት የሚደረገው? ለምንስ ነው ጸሎት የሚደረገው የሚለውን ሐሳብ ሰምተን እንመለስ። አድርጉ በፊት ጸሎት ቢያደርግ ሪስፔክት ይፈልጋል ነው ዲስ ማች ምክንያቱም በጣም ፓወርፉል ኢነርጂ ነው። ትልቅ ነገር የሰሩ ሰዎች ይሄን ማስተር ያደርጉ ሰዎች ናቸው። በጣም ማስተር ያደርጉ ሰዎች ናቸውና በቃ ስራ ላይ እንትን ታጣለህ፣ ተልፈስፈሰ ቀርተህ ስራ ላይ ሞቲቭ ታጣለህ። በጣም በቃ አትነሳ። ምንድነው ያዘኝ ምንድነው እንኩት ትላለህ ምናምን ኡዱድ ቤት ስትውል ምንድነው የምታረርገው? ብቻህን የሶስት ቀን የምግብ ኤነርጂ ነው የምታጠፋው ባንድ ኦፍ ኮርስ ታጠፋለህ በደንብ። እኮ ያለው የሚታወቅ ነገር እኮ ሰው ቢያቅ ቢረዳ ማለት ነው። ደግሞ በተለይ ከምንም በላይ ከዛ ኢነርጂ መውጣቱም አንሶ ጭራሽ ጊልት አለ። በጣም ወንጀለኝነቱ ደግሞ ይመጣል። ምን ያጣተኛ ነኝ ይመጣል። ወይኔ ሼሙ ደግሞ ይመጣል። እና ሰው እንዴት ነው ከዚህ መውጣት የሚችለው የሚለውን እኔ በእውነት ነው የምላችሁ ቪዲዮውን 3 ጊዜ ደጋግሜ ያየሁት ምክንያቱን ለማወቅ፣ ግን የሚያወሩት ነገር ምንም ሊገባኝ አልቻለም። ለአራተኛ ጊዜ ይኸውና ከገባኝ ቪዲዮ እሰራላችኋለሁ። ለማንኛውም ቻናሌ ላይክ እና ሰብስክራይብ ማድረግ እንዳትረሱ። በቀጣይ በአዲስ ቪዲዮ መለሳለሁ። እስከዛው ድረስ ይመቻችሁ።